ተስፋ ጥያቄ ካለህ ጥያቄ ማንሳት ትችላለህ። እስልምና ላይ ሙስሊም ነህ ወይስ እንዴ? እሺ አቤት ክርስቲያን ነኝ። እሺ እንኳን ደህና መጣህ። እስልምና ላይ ጥያቄ ካለህ ጥያቄ አንሳ። አንድ ጥያቄ አንሳ፣ መልስ ይመለስልሃል። እሺ ጥያቄ አለኝ። ሱራ 3 ቁጥር 3 ላይ ያለው ጥያቄ ነው። እሺ ሳላህ ካለውኝ ጥያቄ ምንድነው? 3 ላይ ኢምራን 3 ላይ ያንተ ጥያቄ ምንድነው? ጥያቄን አቅርባ። እዛ ላይ ምን ይላል? ከእርሱ በፊት ያለው መጽሐፉን ማረጋገጫ ሲሆን መጽሐፍቱን በአንተ ላይ ተከፋፍሎ በእውኑ አወርደን ተውራትና ኢንጂልን አወርደናል ይላል። እሺ እዚህ ጋር ተውራት የሚባለው ምንድን ነው? እዚህ ላይ ተውራትና ኢንጂል የሚባለው ምንድን ነው? መጽሐፍት ናቸው። ተውራትና ኢንጂል መጽሐፍት ናቸው። አንዱ ለሙሴ የተሰጠ ነው። ቁርአን ሱረቱል ማኢዳ ላይ ይናገራል። ምዕራፍ 19 ቁጥር 30 ላይ ደግሞ ለኢንጂል የሚባል ለኢሳ የተሰጠ መጽሐፍ እንዳለ እናምናለን። ስለዚህ ለነቢያት የተሰጡ መጽሐፍት ናቸው ሁለቱ። እሺ እንደዛ ከሆነ አሁን የት ነው ያሉት? ተበርዘዋል። አሁን ምዕራፍ 3 እዚህ ሱራ ላይ ቁጥር 71 ላይ ይናገራል። ወረድ ብለህ 71 ብትመለከት መጽሐፍቶቹ እናንተ መጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? ይላል። ስለዚህ መጽሐፍቶቹ ኮረፕት ሆነዋል። እሺ መበረዛቸው ማረጋገጫቸው ምንድን ነው? ምዕራፍ 2 ቁጥር 75 ላይ አላህ Subhanahu Wa Ta'ala የመጽሐፉ ሰዎች መጽሐፍቶቻቸውን እንደበረዙ ይናገራል። ምዕራፍ 2 እዛው 79 ላይ ይናገራል። አንተ ጋርም ደግሞ ላሳይ ይችላል። ያንተ መጽሐፍ ከፍቼ እዛው መጽሐፍ ላይ እንደተበረዘ ላሳይ ይችላል። እሺ ተውራትና ኢንጂል መጽሐፍ ቅዱስ ነው ወይስ አይደለም? ከታሪክም ከፈለክ ማስረጃ ልሰጥ እችላለሁ። ምረጥ። ከቁርአን፣ ከሐዲስ፣ ከአንተ መጽሐፍ፣ ከታሪክ አንዱ ምረጥና አሳያለሁ ከሁሉም። እኔ ጥያቄ እሺ ከታሪክ እሺ ስኮለሮችን ልጥቀስልህ እንደተበረዙ የሚያምኑ ወናና የታሪክ ማስረጃ ያው ላመጣልህ እችላለሁ። ኦኬ ይታያል ካሜራ ፊት ለፊት ላይ አይታይም። ምንም እያየህ አይደለም እዚህ ፊት ለፊት አይሪካ መነጽር ምናምን አልተጠቀምክም? እንትን ምናልባት ጥቁር መነጽር ምናምን አድርገህ እኮ ስቀልድ ነው። ተስፋዬ ፋን እንድትል ይታያል። ኦኬ ከድሮቹ ወይስ ከአሁኖቹ ልስጥህ? ከሁለቱም ልስጥህ ከፈለክ። እሺ እንግዲህ በዚህ ዙሪያ ጥናት ከሚሰሩት ሊቃውንቶች መካከል አንዱ የሆነው ፕሮፌሰር ሬን ዶናልድ በመጽሐፉ ላይ ነው ሎንገር ሪትን በተሰኘ መጽሐፉ ገጽ 51 ላይ እንደዚህ ብሎ ይናገራል። የሚታይ ከሆነ as well known እንደሚታወቀው all extant manuscripts no two are identical which means that no manuscript is completely free of corruption ይላል። ምንድነው እያለ ያለው? እንግዲህ በእጃችን ላይ ያሉ የመጽሐፍ ቅዱስ ጥንታውያን ማኑስክሪፕቶች ሁለቱ እንኳን አይመሳሰሉም። በዚህም ምክንያት ደግሞ አንድም ሰው ያልተበረዘ መጽሐፍ ሊኖረው አይችልም አለ። ስለዚህ በዓለም ላይ ምንም ያህል የመጽሐፍ ቅዱስ ዕደ ክታባት ብዙ ቢሆንም ነገር ግን ከፍሪ ኦፍ ኮረፕሽን የሆነ ያልተበረዘ እጃችን ላይ ሊኖር አይችልም ነው። ኦሪጂናሎቹ ጠፍተዋል። ስለዚህ no one had access and ፍሪ ኤረር ባይብል ከኤረር የጸዳ ከስህተት የጸዳ ያልተበረዘ መጽሐፍ እጃችን ላይ ሊኖር አይችልም፣ ምክንያቱም አስቀድሞ ያሉት ተበርዘዋልና ብሎ ያስቀምጣል። ተጨማሪ እንግሊሽ ባይብል ቨርዥን የተሰኘ መጽሐፍ ላይ ቃል በቃል ኮረፕት መሆናቸውን ያስቀምጣል። በተጨማሪ ደግሞ ከድሮቹ ከፈለክ ኮንፌሽን የተሰኘ መጽሐፍ ላይ ቅዱስ አውግስጢኖስ ሲናገር ምንድን ያለው? it was the scriptures መጽሐፍ ቅዱስ of the new testament የአዲስ ኪዳኑ had been corrupted ተበርዘዋል ብሎ ያስቀምጣል። የተበረዙ ናቸው እነዚህ ስኮለሮች ያምናሉ። ከፈለክ እዚህኛው መጽሐፍ ላይ ኦልድ ቴስታመንት ኢንትሮዳክሽን የጀነራል ኤንድ ስፔሻል የተሰኘ መጽሐፍ ላይ ተመሳሳይ ነገር ተቀምጧል። መጽሐፍ ቅዱስ ተበርዘዋል። እናንተ እሺ በእናንተ ተበርዘ ስትሉ በእናንተ ማረጋገጫ ምንድነው? የድሮ አላችሁ? ተስፋዬ ይሰማሃል? የተሰጠ ከታሪክ ማስረጃ ተሰጥቶ ነበር ጠይቀህ ነበር መልሶልሃል።
ተመልሶልሃል? በእናንተ ነው የምጠይቀው። ሪፍሌክት እንድትሰጥ መፈልግ ላይ ነው። ቆይ በእናንተ መሄድ የለብንም። መጀመሪያ እዚህ ጋር ሳላህ እንደዛ ነው የሚሻለው። አሁን ታሪክ መስረጃ ብለው ነበር። ቢያንስ ስለዚህ ነገር አመስግኖ ተመልሷል ብሎ እዚህ ላይ ሀሳብ ወይ አመሰግን ወይ ተቃዋመኝ። አሁን ያቀረብኩትን ኦኬ ታሪክ ብለህ ነበረ። ከታሪክ ሳመጣለህ ምንድነው ያንተ ሀሳብ እዚህ ላይ? ክርስቲያን አባት ነው ይሄ አውግስጢኖስ። ከቤተ ክርስቲያን አባቶች እስከ አምጣ ዘፈረስ ሰንቸሪ ማለት ነው። አውግስጢኖስ የጠቀስኩልህ አውግስጢኖስን ነው። ኑዛዜ በተሰኘ መጽሐፉ ዘ ኮንፌሽን የተሰኘ መጽሐፉ ላይ አውግስጢኖስ አባት ነው። እሱን ጠቅሼልሃለሁ። ከድሮቹም ከአዲሶቹም ያልኩ እኮ ለዛ ነው የቤተ ክርስቲያን አባት ባትልም ካትናቴዎስ አውጣ እስኪ። ካትናቴዎስ አውግስጢኖስ ተናግረዋል። ምንድን ነው የምትለው? አረ በቃ ሌላ ጥያቄ ተበርዟል። በቃ እዚህ ጋር አውግስጢኖስ አባት ነው ተበርዟል ብሏል። ምንድን ነው የምትለው? ከፈለክ ቅዱስ ጄሮምን ጨምርልሃለሁ። ተስፋ አውግስጢኖስ ቅዱስ አውግስጢኖስ ተበርዟል ብለዋል። ቅዱስ ጄሮምን ጨምርልሃለሁ። ሳራ እዚህ ጋር አስቆም ይሰማል። ያ ከፍ አድርግ ድምፅህን። ይሰማል። ተስፋ ከፈርስት ሴንቸሪ እስቲ አንድ አባት ጥቀስ። የምታውቀው ማንን ነው? አትናቴዎስ ሴንቸሪ ላይ ነው። ፈርስት ሴንቸሪ ነው አትናቴዎስ። ኧረ ፈጣሪን እየፈራ እሺ። ሌላ አሁን ሳላ ቢጠቅስልህ ታውቃለህ? ሲጀምር ሌላ እስቲ ጥቀስ ከፈርስት ሴንቸሪ ወይ ተስፍሽ። አትናቴዎስ አራተኛ ክፍለ ዘመን ላይ ያለ ነው። አንደኛ ክፍለ ዘመን ላይ አልነበሩም። ቸርች ፋዘሮቹ በራሱ የሉም። ሐዋርያቶች አሉ፣ ጽሁፋቸው ባይኖርም ሐዋርያት አሉ። ኢየሱስ የነበረበት ዘመን ነው አንደኛ ክፍለ ዘመን። እዛ ጋር የቤተ ክርስቲያን አባቶች የሉም። ከጊዜ በኋላ ያመጡ ናቸው። እነ አትናቴዎስ፣ እነ አርጌንስ፣ እነ ፖሊካርፐስ ከጊዜ በኋላ ያመጡ ናቸው። አንደኛ ክፍለ ዘመን ላይ የሉም። ስለዚህ አምናሃል ያቀረብኩልህን ተስፋ ማይከንሳ አይ ከፈርስት ሴንቸሪ ነው እኮ ሲጠይቅ ሳር ተጀምሩ ቢታወቅ ጥሩ ነው። ግን አሁን ከፈርስት ሴንቸሪ የምጥቀሱ ከተባለ በቃ ተስፍሽ ችግር የለውም፣ አለማወቅ ችግር የለውም። ፓፒያስ ኦፍ ሄራፖሊስ የሚባለው ከ60 እስከ 30 የነበረው ሰውዬ አለ። ይቅርታ ሰውዬ ያልኩትን ይቅርታ። የቤተክርስቲያን አባት አለ፣ ጀስቲን ማርቲር አለ፣ ኢራኒየስ አለ፣ ተርቱሊያን አለ። እነዚህ ሁሉ አሁን አራቱ የጠቀስኩልህን ከቸርች ፋዘር ማስረጃ ማምጣት ይቻላል፣ ተበርዟል እንዳሉ ማለት ነው። ለምሳሌ ፓፒያስ ኦፍ ሄራፖሊስ የሚባለው ከነዚህ ከነገርኩ ከሶስት ይቀድማል። እነዚህ ባይዘው እንትን ነው። እሺ እንዲሁ ፊት ለፊት የሚጠቀሱ ብዬ ነው እንጂ በጣም ብዙ አሉ። ፓፒያስ ኦፍ ሄራፖሊስ ኤክሌሲያስቲካል ሂስትሪ ላይ ተቀምጧል ይሄ ነገር። ጀስቲን ማርቲንም ዲያሎግ ዊዝ ትራይፖዲ ያስቀምጡታል ባይብል እንደተበረዘ። ኢራኒየስም አግኒስት ሄሬሲስ ላይ፣ ተርቱሊያን ደግሞ ፕሪስክሪፕሽን አግኒስት ሄሬቲክስ መሰለኝ እዛ ላይ ያስቀምጡታል እና በለው። ስለዚህ ሲጀመር ቸርች ፋዘር አትናቴዎስ ዘራር እሺ። እና ከፈርስት ሴንቸሪም አባቶች መጥቀስ ይቻላል። በጣም ብዙ ማስረጃዎች አሉ። ያ ቴንክ ዩ። ኦኬ ሌላ ክርስቲያን እንዳይጨነቅ ሌላ ሰው ካለ ያስገቡ። ገብቶ ሌላ ሰው እንዳይገባ ምናምን አይነት እንትኖች ፖለቲካ ውስጥ የሚገባ ሰው ካሁኑ እንትን ነው የሚሆነው። ሌላ ወንድም ሀሳብ መስጠት ከፈለገ መስጠት ይችላል። ያንን እንትን ብላችሁ ዲፌንዲንግ ውስጥ ገብታችሁ ምናምን ጭቅጭቅ ውስጥ ለመግባት ከሆነ እንዳትገቡ። ጥያቄ ግን የትኛውንም ለማንሳት የምታስቡት ጥያቄ ካለ ግን ገብታችሁ መጠየቅ ትችላላችሁ። ሙስሊሞቹም ይኸው ወንድሞችም ይኸው ቀጥም። ኦኬ ሶ ሌላ ክርስቲያን ገብቶ ጥያቄ መጠየቅ ይችላል። እኛም ደግሞ እንጠይቀዋለን። እስልምና ላይ የሚያነሳው ነገር የምታነሱት ነገር ካላችሁ ቀረብ ብላችሁ እኛን ጠይቁን። መጽሐፉን የያዝነው እኛ ነን። በደንብ የምንረዳውም እኛ ነን። ማቴሪያል ያለን እኛ ነን። ስለዚህ ገብታችሁ ከባለቤቶቹ ነው መጠየቅ ያለባችሁ፣ ማወቅ ያለባችሁ። ስለዚህ ይህን ይመስላል። እስልምና ላይ ማንኛውንም ጥያቄ እንግዲህ ካላችሁ በራችን ክፍት ነው። ገብታችሁ መሞገት ትችላላችሁ። መጠየቅና መጠየቅ ደግሞ ትችላላችሁ። ይኸው በሩን ክፍት አድርገንላችኋል። ተስፋ ተመልሰዋል። ተስፋን እንመልሰዋለን። ከዛ አንድ ጥያቄ ደግሞ የምንጠይቀው ይሆናል እሱ ስለጠየቀን።
ወደዛ ከመሄዳችን በፊት ግን ቦስ መጥቷል። ቦስ ጥያቄ አለ? ይሰማል? እሺ ወንድሞቼ፣ እኔ ኦርቶዶክስ ነኝ እና እኔ መጠየቅ የምፈልገው ለእናንተ የኛ መጽሐፍ ቅዱስ ልክ አይደለም ብላችሁ ታምናላችሁ አይደለ? እናምናለን ማለት እና እኔ አንድ 3 ጥያቄዎች ምዕራፎቹን ነግራችሁኝ እንትን ብዬ እኔ ለዚህ ነገር ማለት የሆኑ ጥያቄዎችም ነበሩ ሁሱ ሲጠይቃቸው የነበሩ ጥያቄዎች እና እስካሁንም ያልመለሱልኝ አሉ። አንዳንድ ጥያቄዎች አሁን እንትን ላይ ኢየሱስም ጮኸ ዮሐንስ ወንጌል ላይ ምዕራፍ 12 ቁጥር 44 ላይ ኢየሱስም ጮኸ እኔም በእኔ እንዲህም አለ ይላል፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ይላል እና ያ ሌላ አምላክ እንዳለ ይገልጻል ምናምን ብዙ ግር ያሉ ነገሮች አሉና እስኪ እናንተ ኦርቶዶክስ አስተማሪዎቻችሁን ሄዳችሁ ጠይቁ። ለዚህ መልስ የምትሉትን አንድ 3 ጥያቄ ንገሩኝና እኔ ያው ህሊና ያለው ሰው መቼም እንትን ይላል እንትን እንድትሉኝ ነው፣ ጥያቄ እንድትሰጡኝ ነው፣ እንዲጠየቅ የምትፈልጉትን ነገር እኔ አስተማሪ ብዬ የማሰባቸውን ሰዎች መልስ እንዲሰጡኝ ስለምፈልግ ነው። እናንተ ልክ አይደለም ብላችሁ የምታምኑበትን ቁጥሮች ብትሰጡኝ። ምን ላይ ነው? ኢየሱስ ላይ ነው? ምን ላይ ብንሰጠ? ምን ላይ ነው የፈለኩት? መጽሐፍ ቅዱስ ኢየሱስ ላይ ነው የፈለኩትና ኢየሱስ ላይ ነው። አሁን የኢየሱስ አምላክነት ሶስትነት ላይ ምናምን ብዙ ግርታ እኔ ሰሞኑን ነው የሁሱን ሪከርዶች እያየሁ በጣም በቃ ጭንቅላቴ ብርዝ እያለ ነገር ይመስለኛል። እኔ እንጃ። ኦኬ፣ ስለዚህ በደንብ ማየት አለብህ አንተ በራስህ ማንበብ አለብህ። ኡስታዝ አራት ጥያቄ ይውሰድ። ኡስታዝ ያህያ አህመድ እና ከሳላ 4 ትወስድና ይጠይቃል። እሺ ከነ ቁጥሩ ነገር እኔ በራሴ መንገድ ያው መልሱ በእርግጥ በራሴ መንገድ እንትን እላለሁ። ችግር የለውም። አንተ የተመቸህ ቀን ምናልባት መልሱን ካገኘ ይዘህልን ትመጣለህ። እኔ ይፈቀድልኝና የመጀመሪያው ልጠይቅ። እሺ የኔ ጥያቄ ምንድን ነው? ያው በክርስትና በብሉይ ኪዳንም ኢየሱስ አምላክ ነው። ያው አልተገለጸም እንጂ በስጋ አልተገለጸም እንጂ ብሉይ ኪዳንም ላይ አምላክ ነው፣ አዲስ ኪዳንም ላይ አምላክ ነው አይደለም? እሺ እንደዛ ከሆነ ብሉይ ኪዳን ላይ ያለው እግዚአብሔር ወይም አምላክ አምልኩኝ ብቻ ሳይሆን ሲል የነበረው እኔን ፍሩኝ፣ እኔን ታዘዙኝ፣ ለእኔ ስገዱልኝ እያለ ዳይሬክትሊ ያለማንም ጣልቃ ገብነት የተናገረባቸው በጣም ብዙ አንቀጾች አሉ። ማለት እኔ አምላክ ነኝ፣ ከኔ ውጭ አምላክ የለም፣ እኔን ብቻ ተገዙኝ፣ ፍሩኝ እያለ ዳይሬክትሊ አምላክ የተባለው አካል በጣም ብዙ ቦታዎች ላይ ተናግሯል። አዲስ ኪዳን ላይ ለምንድን ነው አምላክ ነኝ ከሚለው ውጪ? አምላክ ነኝ የሚለውን ብዙ ጊዜ ስለጠየቅናችሁ ያው አድካሚ እንዳይሆን ብዬ ነው። ከዛ ውጪ ኢየሱስ አምላክ ከሆነ በአዲስ ኪዳንም ላይ አምላክ ከሆነ ያ አካል አሁንም አምላክ ከሆነ አዲስ ኪዳን ላይ ከመጣ በኋላ ለምንድን ነው እኔን ፍሩኝ፣ እኔን ታዘዙኝ፣ ለእኔ ስገዱልኝ እያለ ቀጥታ ያልተናገረው? ከአምላክ ነኝ ከሚለው ውጭ ሌሎቹም የአምላክን ባህሪያት ሊገልጹ የሚችሉ ዳይሬክት የሆኑ ንግግሮች ለምንድን ነው የሌሉት? ይህንን ብትጠይቅልኝ። ታንክ ዩ። እሺ እየጽፌዋለሁ። እሺ ድገመው ግን ካላስቸገርኩ ቢደግሙ እኔ ብትደግሙ እኔ ልድገመው? አዎ ድገመው እስኪ እንደገባን። እኔ እሺ አሁን ኢየሱስ በአዲስ ኪዳን ላይ አምላክነቱን ለምን አምላክነቱን ብቻ ሳይሆን የአምላክ እንትኖችን ለምን አልገለጸም አይነት ነገር ነው አይደለ? ትንሽ ነው ይወለ እኮ አምላክነቱን ባህሪዎች የአምላክነት ባህሪዎችን አላሳየም አይደለ? ቆይ ለምሳሌ በብሉይ ኪዳን ላይ እግዚአብሔር አምላክ እኔን ፍሩኝ፣ እኔን ታዘዙኝ፣ እኔን ተገዙኝ የሚሉ ንግግሮች አሉ ብሉይ ኪዳን ላይ። እኔ አምላክ ነኝ ከሚለው በተጨማሪ ቀጥታ ከሚናገራቸው ንግግሮች በተጨማሪ እኔን ፍሩኝ፣ ለምሳሌ እኔን ፍሩኝ፣ እኔን ታዘዙኝ የሚል ንግግሮች አሉ የብሉይ ኪዳኑ አምላክ ወይም ያው በዘዋሪ መንገድ ኢየሱስም ስለሆነ ማለት ነው። አዲስ ኪዳን ላይ ሲመጣ እነዚህ ንግግሮች ለምንድን ነው የቀሩት? እዚህ አዲስ ኪዳን ላይ ስንመጣ እኔን ፍሩኝ፣ እኔን ታዘዙኝ የሚል ነገር ለምንድን ነው ማናገኘው ነው? እሺ
መርሃባ እኔ ልጠይቅ ምናልባት ኧረ እኔ ብቻ ለመረዳት እሺ ይዘዋል አይደል? እሺ መርሃባ ብዙ ጥያቄ ነው ያለኝ። ያው የጥያቄ ፓዴ ራሱ ብዙ ነው። ከፊት ያሉትን ሁለቶችን ላንሳሽ። የመጀመሪያው ጥያቄ ምንድነው? ክርስቲያኖች እንደምታውቁት ያው ኃጢአት በአዳም አማካኝነት ወደኛ ተወራርሷል ወይንም የኃጢአት በደሉ እርግማኑ እኛ ጋር አለ ብላችሁ ታምናላችሁ። ስለዚህ ኃጢአት ከአዳም የመጣባችሁ ውርስ እንደሆነ ታምናላችሁ። ይሄ ኦሪጂናል ሲን ወይንም አንሴስተራል ሲን የሚባለው ማለት ነው። አሁን የምጠይቅ ጥያቄ ምንድነው? ከአዳም ኃጢአቱን ከወረስን ከአዳም ለምንድን ነው መልካም ተግባሩን ያልወረስ ነው? ወይንስ አዳም በህይወት ዘመኑ ሲኖር አንድም ጥሩ ነገር አልሰራም ወይ? ኃጢአቱን አውርሶታል፣ እግዚአብሔር ጥፋተኛ አድርጎታል። ነገር ግን አዳም የሰራው መልካም ተግባር ላይ ግን አይመለከታችሁም ማለት ነው። የኛ ጥፋት የለበትም፣ አዳም በሰራው መጥፎ ነገር ውስጥ የኛ እጅም የለበትም። ኃጢአቱን ሰጠንሽ እጅም ባይኖርበት ግን መልካም ተግባሩን ደግሞ ነሳን። ይሄን እንዴት ነው የምትመለከተው እንደ ክርስትናው? ይሄ አንደኛው ብትጠይቃቸው የምመኘው ነው። ሁለተኛው ምናልባት ከዚህ ጋር ተያይዞ የመጨረሻ አንድ ይሄ ለአንተ ለራስህ ነው፣ ክርስቲያኑንም ብትጠይቀው የምመኘው ማለት ነው። በትክክል አንተ ስትጸልይ ወይንም ጥያቄ ስትጠይቅ እግዚአብሔርን አእምሮ ውስጥ ቀድሞ የሚመጣው አካል የትኛው ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ይሄ ለህሊናህ ነው ጀስት እንድትጠይቅ መመክርህ ማለት ነው። አብ ነው አእምሮ ውስጥ የሚመጣው? ወልድ ነው ወይንስ መንፈስ ቅዱስ ነው? ከዛ ሶስቱም አንድ ላይ ከመጡብህ ደግሞ የትኛውን ብትጠይቀው ቶሎ እንደሚሰጥ አምነህ ነው የምትጠይቀው? ማለት አእምሮ ፒክቸሩ የሚያደርጋቸው የትኞቹን አካላት ነው? በዙፋኑ ላይ አንድ እግዚአብሔር ነው ብዙ ጊዜ። እሺ በጣም ጥሩ። ስለዚህ እንደውም ጥሩ እየመለስኩኝ ስላሴ የሚለው መጥቶልኝ አያውቅም። እኔ ለሐቅ ከሆነ ማለት ነው ማለት ስላሴ አምናለሁ ያው እስካለው በእምነት ውስጥ ግን ስላሴ ስጸልይ በቃ ለአንድ እግዚአብሔር ነው። የኔን ነው የሌሎቹን አይደለም። መርሃባ። አይ ስለዚህ አሁን ላንተ ለምሳሌ ትንሽ መልስ ደስ በሚል ማለት በደንብ ቅርብ ስለሆነ እኔም ላቀርብልህ በዛው። እግዚአብሔር ማለት ያው የሶስቱ አካላት በመለኮት አንድነት ነው አይደል? ሶስቱ አካላት ማለት እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ እግዚአብሔር መንፈስ ቅዱስ አለ። ስለዚህ አሁን እግዚአብሔር መጣልኝ ስትል ኦኬ ከሰማያት በላይ በዙፋኑ ላይ ያለው እግዚአብሔር ነው አንድ የሚመጣልህ ምስል ማለት ነው? ወይስ ደግሞ የዛሬ 2000 ዓመት መሬት ላይ መጥቶ የነበረው በጠባብ ደረት ተወስኖ የነበረው ኢየሱስ የተባለው እግዚአብሔር ወልድ ነው አእምሮ ላይ የሚመጣው? ወይንስ ደግሞ እሱ ሲጠመቅ ወርዳ የነበረችው የመንፈስ ቅዱስ አምሳል እርግብ ወይንም ሲሰቀል የነበረው ጭስ አይነት መንፈስ ቅዱስ ምስል ነው አንተ አእምሮ ውስጥ የሚመጣው? የትኛው ነው አእምሮ ውስጥ የሚመጣው ከሶስቱ? ሰምተኛል? ምናልባት ይሰማል? አዎ ይሰማኛል። እኔ ቅድም እንዳልኩ ነው ያው ብዙም የቀረብኩ አይደለም። ደግሞ እኔ እንደዚህ ስለ አሁን የሚነሱ ጥያቄዎችን ሰምቼ ነው ትንሽ እንጂ ለቤተ ክርስቲያን ብዙ ቅርብ የሆንኩ ሰው ሆኜ ሳይሆን ግን የሚጠይቁትን ጥያቄ ሲሰማ እንደኛው መጽሐፍ ላይ እንደዚህ አይነት ነገር አለ እንዴ ምናምን ይብሮ ምናምን አየዋለሁ እሱ ላይ ብለ ምናምን ሲጠይቅ አንዳንድ ጥያቄ ግራ ገባኝና ምንድነው ይሄ ነገርኛ ብዬ ነው ታውቃለህ። እንደውም አንድ ጥቅስ የሆነ ኢትዮጵያውያንን ምናምን የሚል ጥቅሱላ አይቼ በጣም ግራ ገብቶኝ በዛ የተነሳ ነው። መርሐባ ኢንሻአላህ አላህ ሂዳያውን ይስጥህ። እነዚህን ጥያቄዎች ያው እኔ ሁለተኛውን ጥያቄ ያነሳሁት ለአንተ ነው ለህሊና ነው። የመጀመሪያውን ጥያቄ ግን እንዳልከው መጠየቅ የምትችላቸው ሰዎች ካሉ ጠይቅና አንድ ቀን መጣጣ። የመጀመሪያው ስለ አዳም እንትን ያልከው የአዳምን ውርስ በተመለከተ ያው የአዳም ውርስ ለምን ኃጢአትን ብቻ ያዘለ ነው የሚለውን እሱን አብረህ ብትነግረን ማለት ነው ኢንሻአላህ። ወደ ሌሎች ወንድሞች አልፋለሁ። ሳላህ አንድ ጥያቄ እስቲ። ጥያቄውን
አይ ጃቢሮ ቀጥል። ከዛ ይቅርታ በጣም አሁን ለቦስ ማለት ነው ኡስታዝ የጠየቀውን ጥያቄ ቀለል እንዳይረሳው ማለት ነው። ቀለል እንዲልለት አንድ እግዚአብሔር ነው ማምኗል ብሎ እና እሱ አንዱ እግዚአብሔር ሰው ሆኗል ብሎ ቢጠይቃቸው ጥያቄውም ቀላል ነው እንደሆነና እንዳልሆነ ቢጠይቃቸው የበለጠ ይረዳዋል። ስላሴ ስንት አምላክ እንደሚመለክ ማለት ነው። ኡስታዝ እዚህ ላይ ሀሳብ ብሰጥ ደስ ይለኛል። እንደዚህ ብሎ ቢጠይቅ ጥያቄውም ቀላል አይጠፋው። ይሄ አንድ አመልኳለሁ ብሎ የሚያስበው እግዚአብሔር ሰው ሆኖ ወደ ምድር መጥቷል ወይስ አልመጣም የሚለውን ነገር ቢጠይቀው አሪፍ ይመስላል። ኡስታዝ ሀሳብን ብታስቀምጥ ደስ ይለኛል። መርሐባ ሀቢቢ ጀዛከላህ። ምናልባት አንተም ልታብራራው ትችላለህ። ወደ ስላሴ ሀሳቤ ከገባን ገለጻ እንዳይሆን ፈርቼ ነው እና ባለው አንደርስታንዲንግ አሁን እኛ ባቀረብነው መልኩ ከመለሱለት ወይም ካብራሩለት በሚል ነው። በክርስትናው ሀሳቤ ውስጥ አምላክ ሰው ሆኗል ብለው ያምናሉ። ሰው ግን አምላክ አልሆነም ብለው ያምናሉ ማለት ነው። ሰው አምላክ አልሆነም፣ አምላክ ግን ሰው ሆኗል ብለው ያምናሉ እና ስለዚህ ያ አምላክ የተባለው አካል የዛሬ 2000 ዓመት በፊት ሰው ሆኖ እዚህ ምድር ላይ መጥቶ ነበር ብለው ያምናሉ። ከያ አካል ደግሞ ከሶስቱ የስላሴ አካላት መካከል አንዱ ነው ተብሎም ይታመናል ማለት ነው። ስለዚህ እንግዲህ ኦርቶዶክስን ብየረዳለሁ እና ኦንሊ ጂሰስ አይደለም። ስለዚህ ጥያቄው አይ ቲንክ ክሊር ይመስለኛልና ለአንተ በጸሎቱ እኔ ለምሳሌ አላህን ስጠይቅ አላህ ነው። አላህ ነው አእምሮ ውስጥ ሌላ ምንም አምቢጊዩቲ የሚፈጠር አካል የለም። በቃ አላህ ነው አእምሮ ውስጥ የሚመጣው አካል አላህ ነው። በቃ ምንም የተለየ ነገር የለውም። ምክንያቱም እኔ ብቸኛ የማመልከው ወኢላሁኩም ኢላሁ ዋሂድ አንድ ብቻ አምላክ ነው የማመልከው። ስለዚህ ጥያቄ የሚፈጥርብኝ አካል የለምና አይ ይሄንን አካል ደግሞ በጠይቀው ትንሽ ፈጠን ይላል፣ ይሄኛውን አካል በጠይቀው ደግሞ ትንሽ ከመከራ ጋር የቀረበ ስለሆነ መከራዬን ይረዳል እያልኩ ማበላልጠው አካል የለም። አንተ መከራ ሲገጥምህ ከእግዚአብሔር አብና ወልድ ይልቅ ከእግዚአብሔር አብና መንፈስ ቅዱስ ይልቅ የዛሬ 2000 ዓመት በሰዎች መከራ ያደረሰበት እግዚአብሔር ይህንን መከራ ከነሱ በተሻለ ይረዳል ብለህ ተጨንቀህ ወልድ ነው ወይ ትዝ የሚልህ? አይ ያ እንኳን አይደለም። የሆነ ደግሞ ከፍ ያለ ደስታ ነገር ሲገጥመኝ ደግሞ ጀስት እግዚአብሔር አብ ነው ነገሮችን ሁሉ የሚፈጽመውና ወደሱ እጄን ብዘረጋ አእምሮ የሚመጣው እሱ ነው ብለህ ታስባለህ ወይ የሚለውን ጀስት አንድ አምላክ ነው የማመልከው ካልከኛ ይቀር አንድ አምላክ ያልከው የትኛውን አካል ነው የሚለውን አንተ አእምሮ ውስጥ ያን ነገር በደንብ ቪዥዋላይዝ እንድታደርገው ነው። ያው ይሄ ወጀሐዱ ፊሃ ወስተቀነት አንፉስሁም ውስጥ ያውቀዋልና ለራስህ ነው ምተው። እኔ ልከራከርህም ወይ ማድግል አድርጋ አይደለም ውስጥህ እንደዚህ ነው አይደለም እያልኩ አልከራከርህምና ለህሊና ምን ይመስልሃል የሚለውን መልሱን አንተ ጋር እንድታስቀምጠው ነው ኢንሻአላህ። መርሐባ ኡስታዝ፣ በጣም የሚገርም አመሰግናለሁ። ኢየሱስ ራሱ ይህን ምሳሌ ይሰጣል። ባይዘው ሉቃስ ወንጌል ምዕራፍ 16 ላይ ይመስለኛል ለፈሪሳውያኖች ገንዘብና ገንዘብን አብልጠው ለሚወዱ ፈሪሳውያኖች ሎጂክ ሲያቀርብላቸው ምሳሌ ሲሰጣቸው ምንድነው ያለው? ለገንዘብን ምንድነው አንድ ባሪያ ሁለት ጌቶችን ሊገዛው የሚቻለው ባሪያ ማንም የለም ይላል። ሁለት ጌቶችን መገዛት የሚቻለው ባሪያ ማንም የለም። አንደኛውን ይጠጋና አንደኛውን ይንቃል፣ ወይ አንደኛውን ይወድና አንደኛውን ሊጠላ ይችላል። ስለዚህ ለገንዘብና ለእግዚአብሔር መገዛት አይቻልም ይላልና ሳላህ አንድ ጥያቄ ስጠው፣ መሐመድ አንድ ጥያቄ ስጠው፣ ጃቢር የአሁኑን ጥያቄ አብራርተህ ደግሞ ትሰጠዋለህ። ሳላህ ኦኬ ተመልሻለሁ። አንድ ጥያቄ ላስቀምጥለት መጽሐፍ ከፍቼ እስቲ። እሺ መጽሐፍ ቅዱስ ነው የከፈትኩት። ትንሽ ጠረግ አድርገው መሰለኝ። ኦኬ አሁን ይታያል። የኔ ጥያቄ እዚህ ጋር ነው። ኢየሱስ የዘላለም ሕይወትን እንዴት እንደምናገኝ የነገረን ነውና የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ነው ምን ብሎ ያስቀምጣል? የዘላለም ሕይወትም አንተ ብቻ እውነተኛውን አምላክና የላከውን ኢየሱስ ክርስቶስን ማወቅ ነው አለ። እንደዚህ ብሎ የሚናገረው ኢየሱስ ነው። ልክ እኛ ሙስሊሞች እንደምናምነው እኛ የዘላለም ሕይወት ይገኛል የምንለው አንተ ብቻ እውነተኛውን አምላክ፣ ስለዚህ አንድ ብቻ እውነተኛ አምላክ እንዳለ እና ከዛስ የላከውንም ኢየሱስ ክርስቶስን ማወቅ ነው አለ። የላከውን ሲባል የተላከ መልእክተኛ መሆኑን ያሳያል። የተላከ ነው እሱ። የተላከ ኢየሱስ ክርስቶስ እንዳለ ማመን የዘላለም ሕይወትን እንደሚያስገኝ የተናገረው ኢየሱስ ራሱ ነው። ኢየሱስ በምድር ሲያስተምር የዘላለም ሕይወት የሚገኘው አንተ ብቻ
ብቻ እውነተኛውን አምላክና ስለዚህ ብቻውን እውነተኛ አምላክ እንዳለ ነግሮናል። የተላከ ክርስቶስ ኢየሱስ ማወቅ የዘላለም ሕይወት ወይ ደግሞ መንግስተ ሰማያትን ያወርሳል ብለዋል። ምንድነው? አንድ አምላክ ብቻውን እንዳለ አንድ አምላክ ክርስቶስን እንደላከ ማመን የዘላለም ሕይወት ያስገኛል ብሎ እንዳስተማረው ሁሉ ለምንድነው ኢየሱስ አብ፣ ወልድ፣ መንፈስ ቅዱስ ሶስት አካላትን እንደ አንድ አምላክ ማምለክ የዘላለም ሕይወትን ያስገኛል ብሎ በዚህ መንገድ ለምንድነው በግልጽ ያልተናገረው? ሰው ስላሴን ካላመለከ ወደ ሲኦል ሊሄድ ነው በኦርቶዶክሶች ትምህርት መሰረት። ስለዚህ ኢየሱስ ስላሴን ማምለክ ገነት የሚያስገባ ቢሆን ኖሮ ስላሴን አለማምለክ ደግሞ ወደ ገሃነም የሚያስገባ ቢሆን ኖሮ ለምንድነው በግልጽ እንደዚህ እንደተናገረው ሁሉ እኛን ሶስታችንም አምላክ ነን በአካል ሶስት ስንሆን በመለኮት ግን አንድ በመሆናችን ሶስታችን ልንመለክ ይገባል ብሎ ይህንን የዘላለም ሕይወት ይሰጣል ተብሎ በክርስቲያኖች የሚታመነውን ትልቁን ትምህርታቸውን 33 ዓመት ሙሉ ለምንድን ነው ያላስተማረው? ከዛስ ሰዎች ወደ ሲኦል ቢገቡ ተጠያቂስ ናቸው ወይ? ምክንያቱም ኢየሱስ ክርስቶስ እንዲህ ያለ ነገር አስተምሮ ስለማያውቅ እሱ ያስተማረው ሙስሊሞች የሚያምኑትን ትምህርት ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስን ማምለክ ጀነት የሚያስገባ የዘላለም ሕይወት የሚያሰጥ ቢሆን ኢየሱስ ለምንድነው ከሱ ይልቅ ተቃራኒ የሆነውን ትምህርት ለምንድነው አስተምሮ የሄደው? የቱስ ጋር ነው ኢየሱስ አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሶስት አካላት በመለኮት አንድ ናቸው ሊመለኩ ይገባል ብሎ ያስተማረበት የቱ ጋር ነው? የቱ ጋር ነው? ሶስት ስም የጠራው አይደለም፣ የስም ጉዳይ አይደለም። መመለክ እንዳለባቸው ሶስቱ እንደ አንድ መለኮት መመለክ እንዳለባቸው ለምንድን ነው ያላስተማረው? ለምንድን ነው ተቃራኒው ብቻውን እውነተኛ አምላክ አብ ነው ብሎ ለምንድን ነው የሄደው? የላከውንም ብሎ መልእክተኛ መሆኑን ለምንድን ነው የተናገረው? ስላሴ እውነት ቢሆን። ስለዚህ ከዚህ የምንረዳው ኢየሱስ ስላሴን በፍጹም እንደማያውቀው ነው። ሶስት ስም ያውቃልና አይደለም። ነገር ግን የተባለው ምንድነው? ሶስት አካላት መመለክ እንዳለባቸው ለምንድን ነው ያልተናገረው ነው። እና ይሄ ነው የኔ ጥያቄ። አህመድ ጥያቄ ማስቀመጥ ትችላለህ። ትንሽ ቅድም አይ ቲንክ ኡስታዝ ያህያ አድረስ ያደረገው ይመስለኛል ጥያቄ ከሲን ወይም ኃጢአት ከሚባለው ነገር ጋር ተያይዞ ነው የኔ ጥያቄ ላነሳ የምፈልገው። እና የክርስቶስን አንድ ፖይንት ምንድነው የክርስቶስ በመሰቀል ክርስትና ህይወት ማለት ክርስትና ህያው የሚያደርገው አንዱ ነገር የክርስቶስ ተሰቅሎ የሰው ልጆችን ማዳኑ ነው የሚል ትምህርት አለ በጳውሎስም በስኮላሮችም እምነት ውስጥ ማለት ነው። እና ክርስቶስ ተሰቅሎ ህያው ማድረጉ ክርስቲያን አንዴ ግን ይሰማል ለምዜ ቀይ ያሳይ ይሰማል። እሺ ክርስቶስ ተሰቅሎ ክርስትናን አንድ ህያው ማድረጉ የሆነ ዋና ፖይንት የሆነ ኮር ፖይንት ተደርጎ ከታየ በዚህ ክርስትና ላይ ከዚህ ኃጢአት ከሚባለው ነገር ጋር ጥያቄ እናንሳ። አሁን ቦስ ለራስ ለጭንቅላት ጥያቄ ታደርገውና ይሄንን ነገር ከዛ በኋላ ደግሞ ወደዛ ታስተላልፈዋለህ ከተመቸህ ማለት ነው። ምንድነው የኔ ጥያቄ? በምሳሌ ላድርግልህ፣ ሁሌ ስለማነሳው በምሳሌ ላድርግልህ። ሰፈር ውስጥ አንተ የምትግባባው ባለ ሱቅ አለ እንበል እና የምትግባባው ባለ ሱቅ አለ እና ያ ሱቅ ይዘረፋል። እዛ አንተም ልክ እንደዛው እንደተለመደው ዕቃ ልትገዛ ስትሄድ እዛ ሱቅ የሌባው ተባባሪ ነህ ምናምን ብሎ አሸብሮ ባለ ሱቅ ያሳስርሃል። እዛ ከታሰርክ ከወራት ምናምን በኋላ ይመጣል ያ ባለ ሱቅ ማለት ነው እና ይቅር ምናምን ብየዋለሁ ይሄን ሰው ብሎ ያስፈታሃል። ያን ካስፈታህ በኋላ አንተ ነህ እኮ እኔ ከዚህ እስር ቤት ለማስፈታት ማላደርገው ነገር የለም ብሎ የሱቄን ዕቃ አንተ ስላቃጥያለሁ ምናምን ይልሃል። ገብቶሃል? እና አሁን አንተ እዛ ጋር ግንባሩን ትስመዋል ማለት አንተ እኮ እኔን ለማስፈታት ማታረገው የለም ጭራሽ እኔ ስትል ሱቅህን ማቃጠልክ ምናምን ብሎ ላይክ እንደዛ ብለህ ግንባሩን ትስመዋለህ ያንን ባለ ሱቅ? ወይስ ደግሞ መጀመሪያውኑ ምንም ባላደረኩት ነገር እዚህ ስለምን አሳሰርከኝ? ሱቅህን ማቃጠልህን ደግሞ ለኔ አላስፈላጊ ነገር ነው፣ ምንም የሚጠቅመኝ የሚፈይረኝ ነገር የለም ነው የምትለው። አሁን ይሄንን ለአንተ ተዋዋለሁ። አሁን ይሄንን ለምንድን ያነሳኸኝ ምሳሌ ካልከኝ ለክርስቶስ ስቅለት ነው። አምላክ አንድ አዳም እና አንድ ሔዋን በተባለች ሴት ምክንያት የሰሩትን ኃጢአት ምንም በማያገባ ሁኔታ አወረሰ፣ ለአንተ አወረሰ፣ ገና ከጀምሮ አሳሰረ። ያ ከሆነ በኋላ ከመጣ በኋላ በቃ ይቅር ብያለሁ አለ። ልክ እዛ ባለ ሱቁ መጥቶ በቃ ይቅር ብያለሁ ፍቱት እንዳለው እዚህ
ይቅር ብያለሁ እና ያንን ደግሞ ማደርገው አንተን ይቅር ካልኩበትና አንተን ውዴቴን ካሳየሁበት ነገር ደግሞ አንዱ ደሜን ማፍሰሴ ነው። ለአንተ ሰው ሆኜ ደሜን ማፍሰሴ ነው የሚል ፖይንት ነው ያነሳልህና ይሄ ነገር ደግሞ ለእኔ አሁን ከኔ ግልግል መልከታ አንፃር አንደኛ ገና ምንም ባላደረኩት ነገር ማነሰረኝ በኃጢአት ይሄ እንትን ውስጥ ይሄ በኃጢአት አጥር ውስጥ ነው ማን አጥረኛለህ ነው የኔ ጥያቄ የሚሆነው። ፕላስ ደግሞ ደምህን ማፍሰስ ለእኔ አላስፈላጊ ነገር ነው በጣም ብዙ አጭር መንገድ እያለ የሚል ምልከታ ነው ያለኝና እንደ ክርስትና ቴዎሎጂ አምላክ ሰዎች ለማዳን ሰው መሆን አለበት የሚባለውን አንድ የሚመቱበት ሎጂክ ምንድነው? አንድ የእንስሳ ሐኪም እንስሳትን ለማዳን እንስሳውን መሆን አለበት ከሚለው ሎጂክ አይተናነስም ይባላልና ስለዚህ አላስፈላጊ ነገር ነው የሚል እምነት አለኝ። ስለዚህ አሁን አንተ ወደዛ ዙረህ እንድጠይቅልኝ ፈልገህ ይሄንን ነው ባጭሩ ምንም በማያስፈልግ ሁኔታ ይሁሉ ጊዜ ማለት አንተን በቃ በማይመለከት ኃጢአት እኔ ሲን ወይም ኃጢአት የሚባለው ነገር የራስ አመጽ ነው ብዬ አስባለሁ። አክቹዋል ሲን ነው አክቹዋል ሲን አንድ አክቹዋል ሲን ነው ማለት በራስህ አመጽ የሚመጣ ነው ኃጢአት ብዬ አስባለሁና በማያገባህ ጉዳይ በሌላ ሰው አመጽ አስከትሎ ካመጣብህ በኋላ ይሄንን ኃጢአት ለአንተ ስለማላደርገው ነገር የለም ውዴታዬን በዚህ ነው መገርጽልህ ደሜን አፍስሼልህ ምናምን የሚለው ነገር ልክ እንደ ባለሱቁ ዕቃ ማቀጠል አይመስልህም ወይ? ይሄንን ጥያቄ ብታነሳ እላለሁ። ወሲ ብዙ ጥያቄዎች አሉኝ በጣም ብዙ ጭንቅላቴ ውስጥ ከመጣው ፊት ለፊት ከመጣው ነው በጣም ብዙ ጥያቄዎች ስላሉ ፊት ለፊት ከመጣው ያንን ላካፍልህ ብዬ ነው እና ይሄን ነገር ተረድተህ ብታስረዳ እላለሁ። አመሰግናለሁ። እሺ እኔም አመሰግናለሁ። ገና እንበዛለን ከዳር እስከ ዳር። ኦኬ ጃ ቦስ አለክ የቀድሞውን ጥያቄ ቦስ አለክ። እሺ ቦስ አለክ ባለው ቦስ አለክ። እሺ እንትን አንደኛ ጢሞቴዎስ ምዕራፍ 2 ለጻፈው አንዴ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ሳላ ክፈቱ። ምዕራፍ ቁጥር 5 ነው። ቁጥር 5 እሺ ቦስ ይሰማል? ቦስ እዚህ ጋር ልብ ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። አሁን እዚህ ጋር ሁለት አካል ተገልጧል። አንደኛ አንዱ እግዚአብሔር የተባለው ማን ነው የሚለውን ነገር መጀመሪያ ጠይቅ። ከዛ በኋላ ደግሞ በሱ በአንዱ እግዚአብሔርና በሰዎች መካከል ደግሞ ያለው ክርስቶስ ነው ተገልጧል። እዚህ ጋር ክርስቶስ ማለት ነው። ስለዚህ አሁን እንድትጠይቅ የፈለኩት ይሄ አንዱ እግዚአብሔር የተባለው የማርያም ልጅ ነው ወይ ማርያም ወልደዋለች ወይ ብለህ ጠይቅልኝ። ይሄን እግዚአብሔር ማርያም እግዚአብሔርን ወልደው አይደለም። ስለዚህ ይሄ አንዱ እግዚአብሔር እዚህ ጋር ማርያም ወልደዋለች ወይ? ይሄ ክርስቶስን ወልደዋለች ከስር ያለው አይቆ ሰው የሆነውን ክርስቶስ ወልደዋለች። ግን አሁን አንተ እንድትጠይቅ እሱን መልሰህ ይዘናና እናወራለን። ሳላ ልትሄድበት ከፈለክ ሂድበት። እኔ ጫጫታ ስለሆነ እሺ በቃ አመሰግናለሁ። ያው ችግሩ ምን ታውቃለህ? አሁን እኔ ሁላችሁንም ፎሎ አድርጌያችኋለሁ። እንትን ነው አሁን ጥያቄ ስትጠይቅ ታውቃለህ፣ ቀጥተኛ መልስ አሁን እያገኘሁ አይደለም ታውቃለህ። ቀጥተኛ መልስ ብዙ አይሰጥም። እኔ ሳይ ለዛች ቃል የሚሆን ወይ ሌላ አቻ ነገር ሌላ ቃል ይሰጥኛል ምናምን እንደዛ እየሆነ ነው። አሁን ከትላንት ጀምሮ ነው እንደዚህ ጫንክብኝ ብላ እንትን አትልም። እኛ ደግሞ ጭንቅላት ያለን ነው እንደምታውቀው ወይ ያስተነትናል። ለምን የሚባለው ጥያቄ አለ። አሁን አንተ ለምን ገባህ ብል ከዚህ እኔ እንጃ አትለኝም። እንዴት እንደሆነ አላውቅም አትለኝም። ምክንያት አለ። ስለዚህ ጭንቅላታችን ለምን የሚል ነገር ይጠይቃል።
ካልሆነ ለምን ብሎ የማይጠይቅ ጭንቅላት እኔ አንገቱ ባዶ እንዳይሆን የተፈጠረለት ነው የማስበው። ዝም ብሎ አንገተ ባዶ እንዳይሆን የሆነ ጭንቅላት ድቡልቡል ነገር ምክንያቱም ሰዎች ሲያዩ እንዳይደነግጡ ማለት ነው። እንደዚህ አይነት ጭንቅላት ማንም ሰው ይዞ ባይዞ ማለት ነው። ጭንቅላት ለማሰብ ነው የተፈጠረው። ወይ የተለያየ የፀጉር ስቴል ልትቆረጥበት አይደለም የተፈጠረው፣ ልታስብበት ለምን የሚለውን ጥያቄ ልትጠይቅ ማለት ነው። ስለዚህ አስተንተን ሀቢቢ ኤኒታይም የፈለግከውን ነገር ከፈለግ መተህ ልታወራ ይችላል። ይሄንን ግን እንዳትረሳሽ አሁን የጠየቅኩ አራረሳ ጽፍ። እሺ አመሰግናለሁ ሁላችሁም። ምናልባት ካልበዛ በአንድ ልጨምርልህ እኔም አስተዋጽኦ ላይ አስሚዞ አይብቁ እንዳይበዛብሽ። እሺ አመሰግናለሁ ሁላችሁ። እሺ ተስፋ ጥያቄ አለ? ተስፋ እስልምና ላይ የምጠይቀው ጥያቄ ልጠይቅሽ። እኔም ብዙም አላውቅም ግን ልጠይቅ ብዬ ነው። ግን ጠይቅ፣ ችግር የለውም። እሺ የቅድሙ አያ ላይ ምን አልክ ታዲያ? እንዴት ነው መለስኩልህ? አስረዳኝ እስኪ አያው ማለት ነው። ቁርአን ላይ መጽሐፍ ቅዱስ ላይ ማለት ነው። እዛ ላይ ተውራትና እንጂል ምንድናቸው አልከኝ። ተውራትና እንጂል የሚባሉት ለሙሴና ለኢየሱስ የተሰጡ መለኮታዊ መጽሐፍት ናቸው። እነዚያ መጽሐፍቶች እንደተበረዙ ቁርአን ይናገራል፣ መጽሐፍ ቅዱስ ይናገራል፣ ታሪክ ይናገራል፣ አባቶች ይናገራሉ ብለህ ማስረጃ መጣንልህ። እዛ ጋር ያንተ ተቃውሞ ምንድን ነው? ሳላህ አንድ ሀሳብ ግን ለሱ ለመሰጠው ነገር ተስፋዬ ከእስልምና የእምነት መሰረቶች መካከል በመጽሐፎቹ ማመን ነው። ተስፋዬ አሁን አንተ እዛ ሱራ 3 ላይ ምናምን ስላገኘ ሳይሆን በመጽሐፎቹ ማመን ነው። በሁለተኛ በነብያቱ ማመን ነው። በነብያቱ ማለት አለፉት ነብያቶችን ኢየሱስን፣ ሙሳን፣ ዳዊትን፣ ሰለሞንን እነዚህ አላህ መልእክተኛ ሰዎችን ወደ እርሱ ሊያቃርብ መልእክተኛ አድርጎ እንደላካቸው እናምናለን። ከዛም ደግሞ መጽሐፍን እንደሰጣቸው እናምናለን። ተስፋዬ ልብ በልሽ፣ መጽሐፍን እንደሰጣቸው እናምናለን። እነዛ መጽሐፍቶች ደግሞ አሁን ላይ ኤግዚስት አያደርጉም። ለምሳሌ ለሰለሞን የተሰጠው መጽሐፍ ለዳዊት የተሰጠው መጽሐፍ ሰለሞን ጋር ሌላ ሊሰጠው ይችላል ማለት ነው። ለምሳሌ ለሙሴ የተሰጥቶታል መጽሐፍ ብለን እናምናለን። ነገር ግን ምን ያደርጋል? በኢንጂል ያረጋግጠዋል፣ የተሳሳቱትን ደግሞ ያርማል፣ ለኢየሱስ በሰጠው መጽሐፍ ማለት ነው። እንዲሁም ያለፉ ነብያቶች መጽሐፍ ተሰጥቷቸዋል ብለን እናምናለን። ይሄ የእምነት መሰረታችን ነው። ነገር ግን እናምናለን ማለት ለምሳሌ ነብያቶችን አላህ እንደላከ እናምናለን አለን እንጂ እነዛ ነብያቶች በእነሱ ትምህርት በአላህ ለነሱ በሰጣቸው ህግ እንተዳደራለን ማለት አይደለም። ለኛ የተላኩት መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ለሳቸው ደግሞ የተሰጠው ቁርአን ደግሞ ምንድነው? መጽሐፍ ደግሞ ምንድነው? ቁርአን ይባላል። በእርሱን አሁን የምንመራው ይሄ ቁርአን የሚባለው ደግሞ ፉርቃን ይባላል። ስሙ እውነትንና ውሸትን የሚለይ ነው። ያለፉት መጽሐፎች ላይ የተቀጠፈ ውሸትን ሙሐይሚን ነው ያርማል፣ እውነት የሆነውን ሙሰዲቃ ነው ትክክል ነው ብሎ ይናገራል። ይሄ እውነትና ውሸትን ደግሞ የሚለይ መሆኑን ደግሞ ሲናገር ፉርቃን ብሎ ገልጾታል። እውነትንና ውሸትን ይለያል ማለት ነው። ስለዚህ ያለፉት መጽሐፍቶች ብቻ ሳይሆን ያለፉትም ነብያቶች አሉ ብለን እናምናለን። እነዛ ነብያቶች ደግሞ መልእክት አላህ መልእክት ሰጥቷቸዋል። መመሪያ የሆነ ህዝቦቻቸውን ያስተዳድሩ ዘንድ መመሪያ ሰጥቷቸዋል። እነዛ መመሪያዎች ደግሞ ለነዛ ማህበረሰብ ነው ብለን ነው የምናምነው። ገብቷል? ይሄ ቁርአን ደግሞ ለዓለማት የተሰጠ ነው ብለን እናምናለን። ይሄን ከተገነዘብክ በጣም ቀላል ነው እንጂ አሁን የሆነ ሱራ 3 ምናምን ላይ ስታገኝ የሆነ እንትን ነገር ላይ ያገኘህ እንዳይመስልክ። የእምነት መሰረታችን ነው፣ መሰረታዊ የሆነ ነገር። ጥያቄ ስለፈጠረብኝ ነው እንጂ እኔ ሌላ ነገር ፈልጌ አይደለም። እሺ ገብቷል? አሁን የመለስኩልህ ገብቷል? ተውራት፣ ኢንጂል የሚባሉት ዘቡር የሚባሉ መጽሐፍቶች እንደዚህ ነው ብለን የምንረዳው። ገብቷል? በእነሱ የማመን የእምነት መሰረታችን ከስድስቱ የእምነት መሰረቶች መካከል በመጽሐፉ ማመን ነው። ገብቷል? ሙስሊም ስትሆን እሺ አሁን ምን መልሰኝ የት ነው ያሉት? አሁን የት ነው ያሉ? አሁን የት ማግኘት እንችላለን ማለት ነው? ነብያቶቹም አይገኙም። ታውቃለህ አይደለ? እነሱ አይገኙም። መጽሐፉ የተሰጠውም ለነብያቶች ነው። ታውቃለህ አይደለ?
እሱ ልክ ነህ። ለነዛ ነብያቶች መጽሐፉ ሲሰጥ ለነዛ ማህበረሰብ ነበር። እነዛ ማህበረሰቦች ደግሞ ለውጠውታል። አላህ Subhanahu Wa Ta'ala ያ አህለል ኪታብ እናንተ የመጽሐፉ ባለቤቶች ሆይ ሊመተልቢሱል ሐቅ ቢልባጢል ወተክቱሙል ሐቅ ወአንቱም ተዕለሙን ይላቸዋል። እናንተ የመጽሐፉ ባለቤቶች ሆይ እውነትን የምታውቁ ስትሆኑ ለምን በውሸት ትቀላቅላላችሁ ይላል። እውነትን በውሸት ቀላቅለውታል። ነገር ግን ያ የተቀላቀለውን እውነትና ውሸትን እንለይ ዘንድ ምን አልኩ? አላህ ቁርአንን አወረደ። ያ ቁርአን ምን ይባላል? ፉርቃን ይባላል። ተባረከለዚ ነዘለ አልፉርቃን ይላል። አላህ ያንን ፉርቃንን እውነትና ውሸትን የሚለይ መጽሐፍን አወረደ አልኩ። ቅድም ምን አልኩ? እውነትን በውሸት ቀላቀሉት አልኩ። ያ የቀላቀሉትን መጽሐፍ ደግሞ የሚያረጋግጥልን ምን አለ አልኩ? ቁርአን አመርጡልናል። አሁን ባለፉ መጽሐፍቶች ውስጥ ወይም እናንተ በያዛችሁት መጽሐፍቶች ውስጥ ሌላ መጽሐፍቶች ውስጥ ቁርአን ላይ አላህ ያረጋግጠውን ነገር ካገኘ እንግዲህ አሁንስ ያ አላህ የተናገረው መሆኑን ታረጋግጣለህ ማለት ቅሪት ነው ብለን እናምናለን እንጂ መጽሐፉ እንደ መጽሐፍ ደረጃ ቁጭ ያለ ይገኛል ብለን አንል። በርዘውታል እንላለን። ገብቶሃል? እሺ ተስፌ ገብቶሃል? እሺ ኦሪጂናሉ ሳይኖር እንዴት ተበረዘ ማለት እንችላለን? ለምሳሌ ያ የወረደ ኦሪጂናሉ ሳይኖር እንዴት ተበረዘ ማለት እንችላለን እኛ ማለት ነው። ሳላ እስኪ ንገረው፣ ኦሪጂናሉ አለመኖሩን ከሆነ ተበረዘ የምንለው። አንድ ነገር መበላሸቱን ለማመን ያልተበላሸው እጅ ላይ ሊኖርህ አይገባም። ተበላሽቶ ከተገኘ ተበላሽቷል። ይኸውልህ አንድ ነገር ተበላሽቷል ስትባል መበላሸቱ በቂ ነው። ከመበላሸቱ በፊት ያለውን መልኩን ባታዩ እንኳን ለምሳሌ ግንባሩን ተመቶ መንገድ ላይ ይወድቃል። ኦኬ ሞቷል። ሰውየው ሞቷል ወይስ አልሞተም? ተስፋ ሬሳውን እያየ ግንባሩን ተመቶ የወደቀው ሰውዬ ሞቷል ወይስ አልሞተም? ሞቷል ለማለት እሱ መጀመሪያ የነበረው ነው ሞተው። አይ እንደዛ አይደለም ሐሳቡ። አንድ ሰውዬ አንተ አታውቀውም። አንድ ሰውዬ 50 ዓመቱ ሊሆን ይችላል፣ አንተ አታውቀውም። ግን የሆነ ሰዓት ላይ መንገድ ላይ ስትሄድ ግንባሩን ተመቶ ወድቋል፣ ሬሳ ነው ያለው። ሞቷል ብለህ ከሞቱ በፊት ያለውን ሁኔታውን ማየት ወይ ደግሞ ማረጋገጥ አለብህ ወይ በህይወት እሱ ማወቅ አለብህ ወይ ያልሞተውን ሰውዬ ማየት አለብህ ወይ እሱ ሞቷል ብለህ ለማመን። አውቃለሁ ማለት ይቻላል። ሰውየውን በህይወት ባታውቀውም ሰውየውን ባታናገረውም ከዚህ በፊት ምንም ችግር የለውም። አይተሃል? የሰውየው በህይወት መኖር አይደለም መስፈርቱ፣ ሞቶ ካየው ሞቶ አለው። ስለዚህ መጽሐፍ ቅዱስ ተበርዟል ስንል ሲጨመርበትና ሲቀንስበት ይኸው እያየን ነው። አንተ ኦርቶዶክስ ነህ ጴንጤ ጋር ብትሄድ ሌላ መጽሐፍ ነው ያለው፣ ቁጥሩ ሌላ ነው። እንዲሁ ደግሞ የጽሁፍ ስታይላቸውም ሌላ ነው። አንዱ ሮሜ 8:34 መውሰድ እንችላለን። ስለኛ የሚፈርደው ይላል፣ አንተ ጋር ያለው እዛ ጋር ያለው ደግሞ ስለኛ የሚማልደው ይላል። እጃችሁ ላይ ይኸው እያየን ነው፣ ሬሳ እያየን ነው። ሬሳ አይተን ደግሞ አልሞተም አንልም። የተበረዘ የተጨመረበት እያየን አልተበረዘበትም ማለት አንችልም። መጨመሩ መቀነሱ ከውስጡ አዲሽን ነው የሚችሉ። እሺ ያንን ማለት ነው። እሺ ኦርቶዶክስና ጴንጤ ካቶሊክ አንድ አይደል? አንድ ነው ብዬ እኮ አላልኩም እኔ። ለምሳሌ እያልኩ ያለሁት መጽሐፍቶቻችሁ ላይ መጨመራችሁና መቀነሳችሁ መበረዙን ያሳያል እያልኩ ነው። የመጽሐፍት እርስ በርስ ግጭቶቹ፣ እርስ በርስ መጋጨታቸው፣ አንዱ ብዙ መሆኑ አንዱ ትንሽ መሆኑ መጽሐፍ ቅዱስ ሲበረዝ እንደመጣ የሚያሳይ አንዱ ቴክኒክ ነው፣ አንዱ ሲስተም ነው እያልኩ ነው። መጽሐፍ ቅዱስ ይጋጫል። መምህሩን ግልጽ እናሰማው እንዴ? ምናልባት ማለት እዚህ ቲክቶክ ላይ የሚታወቅ መምህሩ በግልጽ በእናንተ ሰው ሲናገር የበለጠ ትክክል ይመስላል። ምስል ላሰማው ሳላ። እሺ አሰማው፣ ችግር የለውም። እሺ ሰማው። እሺ እንደዚህ ይላል። ከዛ የቃሉ ሊበረዝ ከቻለ የጽሁፉ ማይበረዝበት ምክንያት የለም። ምክንያቱም ኦሪጂናል የሆነ ጽሁፍ አልተገኘም። ኦሪጂናል የሆነ ክታብ ማኑስክሪፕት ማለት ነው። ስለዛ የቃሉ ሊበረዝ ከቻለ የጽሁፉ ማይበረዝበት ምንም ምክንያት የለም። ምክንያቱም ኦሪጂናል የሆነው ጽሁፍ አልተገኘም። ኦሪጂናል የሆነ እደ ክታብ ማኑስክሪፕት ማለት እንዳልኳችሁ እደ ክታብ ማለት ነው። በእጅ የተጻፈ መጽሐፍ ቅዱስ የለም።
እንዳለ ኮፒ ናቸው። 4 ክፍለ ዘመን ላይ ሲሰበሰቡ መጽሐፍት የተገኙት ድጋሜ በሌሎች አባቶች በሌሎች ሰዎች የተጻፉ ናቸው እንጂ ኦሪጂናል መጽሐፍ ቅዱስ የለም። ለጴንጤዎች ነው ባይዘው እያወራ ያለው እና አክሊል ነው የምታውቀው ከሆነ የቃሉ ሊበረዝ ከቻለ የጽሁፉ ማይበረዝበት ምክንያት የለም ነው። ምክንያቱም ጴንጤዎች ኦራል ትራዲሽን አይቀበሉም አይደለ? ይሄ በቤተክርስቲያን ውስጥ የመጣውን ትውፊት ስለማይቀበሉ የቃሉ ሊበረዝ የጽሁፉ ማይበረዝበት ምክንያት የለም ነው እያለ ያለው። እነሱ የኦራል ትራዲሽን ስለማይቀበሉ ኮረፕት ይሆናል ብለው ኦራል ትራዲሽን የሚበረዝ ከሆነ ቴክስት ማይበረዝበት ምክንያት የለም ነው እያለ ያለው። መጽሐፍ ቅዱስ እንግዲህ እንትን ነው ብሎ አያምንም እሱ። እናንተ እጅ ያሉት መጽሐፍ ቅዱሶች የተበረዙ ናቸው ብሎ ነው የሚያምነው። ምናልባት ከኦርቶዶክስ ከሰማ ነው እንጂ አክቹዋሊ ማስረጃዎች መጽሐፍቶችን ልናሳይ እንችላለን። ያንተ መጽሐፍ ቅዱስ ከፍተን ልናሳይ እንችላለን። ተስፋ ላሳይ አንድ ሁለቱን ለምሳሌ መጽሐፍ ቅዱስ ለምሳሌ ማለት ነው። ለምሳሌ እዚህ ላይ ማለት ነው። እሺ አይሰማም። ለምሳሌ ማለት ነው መጽሐፍ ቅዱስ እንደተበረዘ ላሳይ ከራሱ ከመድሱ እንነግራ መጽሐፍ ቅዱስ ከተበረዘ ቤተክርስቲያን ማረጋገጫ አለች እኮ። መጀመሪያ እኮ መጽሐፍ ቅዱስ ሳይጻፍ እኮ ቤተክርስቲያን ነበረች አይደል? መጽሐፍ ቅዱስ ሳይጻፍ ማለት የመኖር ጉዳይ አይደለም እኮ። እሷ አለች ወይስ የለችም ሳይሆን እሷ አለች ወይስ የለችም አይደለም ፖይንታችን እኮ። ትኑር ችግር የለውም። እሷ ኖራ ነው ሲጀመር። ለዚህ ለመበረዙ ራሱ ምክንያቱ ራሱ እሷ ናት ነው የምንለው። ቤተክርስቲያን ናት ሲጀመር እየጨመረች እየቀነሰች የመጣችው እና እንደው መጽሐፍ ቅዱስን የበረዘችው የሚጨምሩ ቤተክርስቲያን ራሷ ናት። ማረጋገጫ እሷ ናት። ለምሳሌ መጽሐፍ ቅዱስ ቢበረዝ እኮ እሷ ናት ሲጀመር የምትበርዘው። መጽሐፍ ቅዱስ ቢበረዝ እኮ እሷ ቤተክርስቲያን ነበረች። ለምሳሌ ነበረች አልነበረችም አይደለም። እሷ ናት ሲጀመር የሚበርዘው እያልኩ ነው። ሳላህ ወደ ድካም እንዳንሄድ የእነሱ ምስክር ሰጠነው። የቸርች ፋዘሮች አለን፣ ቸርች ፋዘር ሰጠነው። የቁርአንን ኮንሰፕት ነገረው። ይበቃል ተስፋዬ፣ ይህንን ከተረዳህ በቂ ነው። ሌላ ጥያቄ ካለ ሌላ ጥያቄ ጠይቅ። ያለበለዛ ሌላ ክርስቲያን ስለገባ ለእርሱ እድል እንሰጣለን ማለት ነው። ምሳሌ ከፈለክ ደግሞ ልንሰጥ እንችላለን ከመጽሐፍ ቅዱስ ከራሱ መጽሐፍ ቅዱስ መበረዙ። አመሰግናለሁ። እሺ ሌላ ጥያቄ ልጠይቅሽ። አመሰግናለሁ። ፈልግ ምሳሌ ግን አንድ ሁለቱን ባሳይ ችግር የለም። እሺ ሌላ ጥያቄ ስላለ ሌላ ሰው እድል ይሰጥ። እሺ ችግር የለም ጠይቅ። እሺ እንደዛ ከሆነ ለምሳሌ ቁርአን ከነብዩ መሐመድ በፊት ነው ወይስ ነብዩ መሐመድ ከመጣ በኋላ ነው የመጣው? ቁርአን ያወረደው ለነቢያችን መሐመድ ነው። ስለዚህ ከሳቸው አስቀድሞ ዶክመንተሪ የሆነ ቁርአን የለም። ቁርአንን ያወረደው አላህ Subhanahu Wa Ta'ala በነቢያችን ላይ ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የተነሱት 600 የተወለዱት 570 ላይ ነው። መልእክቱን የተቀበሉት ደግሞ 610 ላይ ነው። ስለዚህ በሳቸው በኩል ነው የመጣው። አመሰግናለሁ። እሺ ሌላ ሰው ይጠይቅሽ። በቃ አመሰግናለሁ። ሌላ ቀን ጠይቃለሁ። አንተ ልጠይቀኝ አንድ ጥያቄ ሶስት ጠይቃል። አንድ ልጠይቀኝ። ብዙም አልችልም ልመልስ። እኔ ብዙም እውቀት የለኝም። እሺ ችግር ላይ እውቀት የሚያስፈልገው የሆነ ጥያቄ ሳይሆን እስቲ ካወቅኩ መልሳለሁ። እውቀት የሚያስፈልግ ነገር አልጠይቅህም። አንተ በግለሰብ ደረጃ አንተ ተስፋ ያልተወለደ አምላክ ታመልካለህ? አልገባኝም። ያልተወለደ አምላክ ታመልካለህ ወይስ አታመልክም? ያልተወለደ ስትል አልገባኝም። ግን እስኪ አብራራኝ እስኪ ጥያቄው ማለት ነው። በባህሪው ያልተወለደ አምላክ አለ ወይስ የለም? በማህፀን በኩል ያልመጣ ከሴት ያልተወለደ አምላክን አንተ ታመልካለህ? እንጃ ጥያቄ ግን በደንብ አልገባኝም። ሌላ ጠይቀኝ። እሺ ሌላ ጠይቀኝ። ይሄ ነገር ሪከርድ ነው እያዳመጥክ ያለው ሳላ። ይሄ የሆነ ሰው ላይ አፕን አድርጓል እንደዚህ በተመሳሳይ አልገባኝም። ጥሩ ነበር። ችግር የለውም። ተስፋ የምታመልክ ከሆነ አመልካለሁ፣ የማታመልክ ከሆነ አላመልክም ነው። አሁን አንተን የጠየቁ በባህሪው በሴት ማህፀን 9 ወር ተረግዞ በጽንስ እንግዲህ የተወለደ አምላክ አለ። ከዛ ውጪ ግን ያልተወለደ አምላክ ታመልካለህ አንተ?
ተወለደ ስትል ኢየሱስ ክርስቶስ ለምሳሌ ተወልዷል። በስጋ የተገለጠ ለምሳሌ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው ብለን ነው የምናምነው። ለምሳሌ የጠየኩ ግን እሱን አይደለም። እኔ የጠየኩ ያልተወለደ እንደሱ ያልተወለደ የተወለደ ታመልካለህ አይደል? እሺ የተወለደ አምላክ ታመልካለህ አንተ? ስለገባብኝ ነው። ይቅርታ። እሺ የተወለደ አምላክ ታመልካለህ? የተወለደ አምላክ ከሴት በኩል የተወለደ አምላክን ታመልካለህ? አዎ የተወለደውን ታመልካለህ። ጥሩ። እሺ ያልተወለደ ሌላ አምላክ ታመልካለህ? በስጋ ተገለጠ እንጂ ተፈጠረ ማለት እኮ አይደለም። ተፈጠረ ምናምን እኮ አላልኩም እኔ። ተፈጥሯል ወይስ አልተፈጠረም አይደለም። ያልተወለደ አምላክን ታመልካለህ ወይ ነው። ያልተወለደ እዚህ አልገባኝም። ግን በስጋ ተገለጠ ማለት በስጋ ተገለጠ ማለት ነው። እሱንም ያዘው። ግን ያልተወለደ ከሴት በኩል እንደዚህ ያልተወለደ ሌላ አምላክ ታመልካለህ? አብና መንፈስ ቅዱስ። እሺ ስለዚህ ያልተወለደ አምላክ አለህ አንተ? በስጋ ተገለጠ እንጂ ለምሳሌ አብና ወልድ በስጋ አልተገለጡም። አብና መንፈስ ቅዱስ ማለት ነው። አሁን እየጠየኩህ ያለሁት እኔ ያልተወለደ አምላክን ታመልካለህ ወይ? እንጂ ጥያቄ በደንብ አልገባኝም። ግን እዚህ ጋር እውነት ሌላ ጥያቄ ጠይቀኝ። እሺ በቃ ይቅር፣ ችግር የለውም። ቢቀር ይሻላል። ሌላ ክርስቲያን ላስገባ። ስንታየው እሺ ክርስቲያኖች ካላችሁ ግቡና ጥያቄ ጠይቁ። እንዲሁ ደግሞ እኛ ምን ጠይቃችሁ። መዳን በኢየሱስ። አቤት ዳና እንዴት ነህ? ደህና እግዚአብሔር ይመስገን ደህና ነኝ። አልሐምዱሊላህ። ጥያቄ አለ እስልምና ላይ? አዎ ይቻላል፣ ቀጥል። እሺ ቁርአን መግቢያ ላይ ማለት ነው ሱራ 1 ላይ ያለው ጸሎት ነውና ቁርአን ከአላህ ዘንድ ከወረደ ያ ዘጋ ያለው ተግባራት ጸሎት ነው እንትን የሚያሳየውና ወደ ማን ይጸልያል አላህ የሚለው ጥያቄ ሆኖብኛል። ኦኬ ጥሩ ጥያቄ። ሱረቱል ፋቲሃ ምዕራፍ 1 ቁጥር 1 ላይ የተቀመጠው ነገር ምንድነው? የጸሎት ንግግር ነው እና አላህ ወደ ማን ይጸልያው ነው። እስሚዞ ምን ታረጋለህ? አላረኩም እንዴ ወይኔ አርክ። ኦኬ ስለዚህ ምዕራፍ 1 ቁጥር 1 ላይ ያለው የጸሎት ቃል ምንድነው? አላህ ነው ወይ የሚጸልየው ለሚለው አላህ ወደ ማንም አይጸልይም። እንግዲህ አላህ Subhanahu Wa Ta'ala የሁሉ አምላክ ነው፣ የሁሉ ፈጣሪ ነው። ከእርሱ በላይ የሆነ አካል የለም። ስለዚህ አላህ ወደ ማንም አይጸልይም። ታዲያ በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ምስጋና ሁሉ ለአላህ ይገባው ለዓለማት ጌታ የሆነው እጅግ በጣም ሩህሩህ እጅግ በጣም አዛኝ የሆነው የፍርድ ቀን ባለቤት ለሆነው አንተ ብቻ እንገዛለን፣ አንተ ብቻ እርዳታን እንለምናለን፣ ቀጥተኛውን መንገድ ምራን የሚለው ማን ነው ከተባለ ጌታ አምላካችን በእነዚህ ቃላት እንድንጸልይ ያወረደልን የጸሎት ቃላት ናቸው። አላህ ቁርአን ላይ እንዴት መጸለይ እንዳለብን ያስተምረናል። ስለዚህ ይሄ በሐዲስም እንደተገለጸው ጌታ አምላካችን ባሮቹ በዚህ ለምኑት ዘንድ ይጸልዩት ዘንድ ያወረደልን የጸሎት ቃላት ነው። አላህ በእነዚህ ቃላት እንድንለምነው አወረደ። ቃሉ የእርሱ ነው። ነገር ግን እኛ እንደዚህ ቃላት እንድናነበውና በዚህ ቃላት እርሱ ያወረደ። ምክንያቱም ሰዎች አምላክ ምን ብሎ መጠየቅ እንዳለባቸው አያውቁም። ስለዚህ እንደዛ እንዳይሆን የዓለም ሙስሊም ሁሉ በአንድ ቋንቋ በአንድ መልክ አምላኩን እንዲያመልክ ተመሳሳይ የሆነውን የጸሎት መግቢያን መክፈቻ ይላል ከላይ በኩል የተቆነ። ሱረቱል ፋቲሃ ማለት መክፈቻ ማለት ነው። መክፈቻው የጸሎት ነው። ስለዚህ ጸሎታችን በአንድ ቋንቋ እንዲሆን፣ ህዝብ ሁሉ በአንድ ቋንቋ እንዲያመሰግነው፣ ህዝብ ሁሉ በአንድ ቋንቋ እርሱን እንዲያመልክ ያወረደ የጸሎት ቃል እንጂ እርሱ የሚጸልይ ሆኖ አይደለም። ስለዚህ ይሄንን ለእኛን የሰጠን ነው። ብላችሁ ጠይቁኝ ነው እያለ ያለው። ነባጭው ይሄን ይመስላል። እሺ አመሰግናለሁ። ሌላ ደግሞ አሁን ዓለም ላይ ያለው ሁሉ
በመስጊድ ላይ ቅብላ ቆሞ ወደ አንድ አቅጣጫ በአንድ ቋንቋ ይጸልያልና ያ የጸሎት ስርዓት ከተቀየረ አሁን ለምሳሌ ገጠር ላይ ሰዎቹ አረብኛም አይችሉም ሌላ ቋንቋ አይችሉም እና ተቀባይነት ሊኖር ይችላል። ኦኬ መስጂድ ሆኖ ሲጀመር የማይችል የለም። ሙስሊም ሆኖ ቢያንስ አትሊስት ሱረቱል ፋቲሃን የማይችል የለም። አልሐምዱሊላሂ ረቢል ዓለሚን አርራህማን ራሂም ማሊክ የውሚዲን ሙስሊም ሆኖ የማይችል የለም። ግን ድንገት የሆነ ሰዓት ላይ ያልተማረ ሰው ከሆነ ያለው አይሰማም። ይሰማል። በመስጂድ ደረጃ ሆኖ የትኛውም ዓለም ላይ ብትሄድ አንተ አውሮፓም ካለ የትኛውም መስጂድ ጎራ በል፣ አሜሪካም ካለ የትኛውም መስጂድ ሂድ፣ አፍሪካም ካለ የትኛውም መስጂድ ግባ። ኦኬ ኢማሙ በተመሳሳይ በአረብኛ ቋንቋ ነው የሚያነበው። የማይችል የለም። ነገር ግን በግለሰብ ደረጃ ከሆነ የምጠይቀው በግለሰብ ደረጃ ሁሉም ሰው ፐርፌክት አይደለም፣ ማያውቅም አለ። ኦኬ ያልተማረም አለ። እሱ ሰውዬ ግዴታ ምንድነው ማንበብ ያለበት ከተባለ በሚችለው ቋንቋ ኦኬ አምላኩን መጠየቅ ይችላል። ሰላት ላይ ሆኖ ግዴታ አረብኛ ማንበብ አይጠበቅበትም። መቼ እስኪማር ድረስ ኦኬ እስኪማር ድረስ በራሱ ቋንቋ አምላኩን ጸሎት ማድረግ ይችላል። ነገር ግን መስጂድ ከሆነ መስጂድ ላይ የሚነበበው አረብኛ ነው። ተመሳሳይ በሆነ ወይ ነው እንግዲህ የሚሰገደው። የማይችል ከሆነ ግን እስኪማር ድረስ በራሱ ቋንቋ ጸሎት ማድረግ ይችላል። ይሄ ጥያቄ ነው ወይስ ጥያቄን አላገኘሁትም? አይ ጥያቄ ምንድነው? አሁን ሰው ወይ አቅጣጫ ቀይሮ አሁን ለምሳሌ እኛ ላይ ማለት ነው አቅጣጫ የለም። ሰው በፈለገበት እየሄደም ሊጸልይ ይችላልና ያ ሰው በነፃነት ሊጸልይ ይችላል የሚለው ነው። ስለ ቋንቋ አሁን ለምሳሌ በአንድ ያለ አቅጣጫ መጸለይ ይቻላል በእስልምና ማለት ነው። ኦኬ ስለዚህ ስለ አረብኛ ቋንቋ የጠየቅ መስሎኛል። የቋንቋውን ጉዳይ እንደዛ ያዘው። እሺ ለምሳሌ አረብኛ የማይችል ሰው ምናልባት በራሱ ቋንቋ በሚችለው እስኪማር ድረስ መቅራት ይችላል። ስለ ቋንቋ ካወራን ሁሉም ሰው ምናልባት አረብኛ ላይችል ይችላል፣ በሚችለው ይጸልያል እስኪማር ድረስ። እሱን እንደዛ ያዘው። ባይሆን ግን የአቅጣጫ ጉዳይ እናንሳ። እንግዲህ መስጂዶቹ ግንባታቸው አይታ ከሆነ በቂብላ ነው ሁሉ መስጂዶች የሚሰሩት። የትኛውም ገጠርም ቢሆን የሚሰራው በቂብላ ነው። ዳይሬክሽኑ ቀጥታ ሁሉ መስጂዶች አንድ ናቸው፣ ወደ ቂብላ ነው። ግን አንድ ሰው የሄደ መንገድ ላይ አቅጣጫ ይረሳል። ኦኬ ወደ ቦታ ምናምን ይረሳና ይሰግዳል ባለማወቅ። ጸሎቱ ተቀባይነት አለው ወይ ብለህ ከጠየቅ አዎ አለው። ኦኬ አንድ ሰው በማያውቅበት ጊዜ እየሄደ አቅጣጫ የሚጠፋበት ከሆነ ቁርአን ላይ መሽሪቁም መግሪቡም የአላህ ነው ይላል። ኦኬ ሊላሂ አልመሽሪቅ ወልመግሪብ ይላል ለፍሱ መሰለኝና ለአላህ መሽሪቅ ደቡቡም ምስራቁም ምዕራቡም የሱ ነው ይላል። በመርሳት ደረጃ አንድ ሰው ባለማወቅ ወደ ምዕራብ ወደ ምስራቅ ወደ አንዱ አቅጣጫ ቢሰግድ ያ ስግደቱ ተቀባይነት አለው የማያውቅ ከሆነና አቅጣጫ የሚጠፋበት ከሆነ። ኦኬ ነገር ግን ካወቀ ይሰግዳል ወደ ትክክለኛ አቅጣጫ። ካላወቀና የሚጠፋበት ከሆነ ግን ጸሎቱን አይተውም ይሰግዳል። ኦኬ ወደ አሰበበት ይሰግዳል፣ አላህ ይቀበለዋል። ባለማወቅ ከሆነ ምንም ችግር የለውም። እሺ ችግር የለም መጸለይ ይቻላል ለምለው በፈለጋችሁት አቅጣጫ ጸልዩ የሚል ካለ እስቲ ላሳይ ካለ ማለት ነው። አቅጣጫ ከጠፋበት አዎ የኛ አስተምሮ እንደዛ ነው። እስቲ ላውጣለህ፣ ችግር የለውም። እሺ አይደለም አሁን ለምሳሌ ሁሉም የእርሱ ነው ለማለት ነው። አሁን ሰሜኑም ደቡብም የአምላኩ ነው ማለት እሱ የተፈጥሮ ገዥነትን ያሳያል። ግን ስለ ጸሎት እንደፈለጋችሁ ትጸልዩ የሚል ካለ ማለት ነው። ችግር የለውም ማለት ፈተለኝ። እስከዛ ግን ባልሆነ መንገድ እንዳይረዳው ሳላ ጸሎት የሚባለው ነገር መጸለይ፣ ለምሳሌ እናንተ መዳን በኢየሱስ ምናልባት ህብረት በምታደርግበት ቸርች ውስጥ ቆመህ እንደመጸልየው ከሆነ ያ ጸሎት ዱዓ ይባላል። ያንን የትም ቦታ እናደርጋለን። የትም በየትኛውም በኩል ይደረጋል። ቁጭ ብለህም ቆመህም ተኝተህም በየትኛውም በኩል ላይ ዱዓ ልታደርግ ትችላለህ። ስግደት የሚባለው 5 ወቅት ሰላት ነው። 5 ወቅት ሰላት በቂብላ ወይም ደግሞ በአቅጣጫ ተወስኗል። በቋንቋም ለምሳሌ በቋንቋ ደረጃ ለአንድ ገጠር ውስጥ የምታውቀው ወላይታ ውስጥ የሚገኝ አንድ ሰውና ቻይና ውስጥ ያለው ሰው አንድ ሰው ሳውዲ ላይ ቢገናኝ በተስማማ ሁኔታ አምላኩ ጋር ስግደት ሲያይፈጽም ለምሳሌ ቻይናው ወለዳሊን ሲል እዚህ ወላይታ ውስጥ ያለው ሙስሊም በረንብ ገብቶት አሚን ብሎ አላህን ያመሰግናል። ገብቷል። በዚህ አይነት መንገድ ቻይና ውስጥ ያለውና ወላይታ ውስጥ ያለው አንድ ሙስሊም ወይም ሀዲያ ውስጥ ያለው አንድ ሙስሊም በረንብ ምንም አይነት መንገድ ባይገናኙ፣ በዘር በቋንቋ በከለር ባይገናኙም፣ ነገር ግን እስልምና
ወደ አንድ አቅጣጫ በፈለጉት በአንዴ ህብረት ማድረግ ይችላሉ። የህብረት ሰላት ይባላል። ነገር ግን በግል የምናደርጋቸው ዱዓዎች አሉ። በግል የምናደርጋቸው ዱዓዎች ወይም ደግሞ ጸሎቶች በየትኛውም አቅጣጫ ቆመህም፣ ተኝተህም፣ ተጋድመህም፣ እየሄድክም፣ ተቀምጠህም በየትኛውም ቦታ ማድረግ ትችላለህ። አሁን ሳላ ያሳይክሽ ምዕራፍ 2 ሱረቱል በቀራ ቁጥር 115 ላይ ወሊላሂል መሽሪቅ ወልመግሪብ ይላል። ምስራቁም ምዕራቡም የአላህ ነው። በትእዛዝ በአላህ ትእዛዝ ፊቶቻችሁን ለሰላት ወዴትም አቅጣጫ ብታዞሩ የአላህ ፊት እዚያ ዘንድ ነው ይላል። ኦኬ፣ ምስራቁም ምዕራቡም የአላህ ነው። በአላህ ትእዛዝ ፊቶቻችሁን ለሰላት ወዴትም አቅጣጫ ብታዞሩ የአላህ ፊት እዚያ ዘንድ ነው ይላል። ምስራቁም ምዕራቡም የአላህ ስለሆነ ስትሰግዱ ወደ የትኛውም አቅጣጫ ብታዞሩ ፊቶቻችሁን ችግር የለውም ይላል። ይሄን ዑለሞቻችን ሲፈቱ ሆን ብሎ ሳይሆን ባለማወቅ ከሆነ ነው። ወረድ ብሎ እንደውም ሳያውቅ ወደ ቂብላ አቅጣጫ ፊቱን ሳያዞር የሰገደ ሰው ነው። ሳያውቅ ምናልባት የሚታይ ወደ ቂብላ አቅጣጫ ፊቱን ሳያዞር የሰገደ ሰው አይታ። ባለማወቅ ከሆነ ወደ ምዕራብም ወደ ምስራቅም ብትሰግድ ምንም ችግር የለውም። ምስራቁም ምዕራቡም ያላህ ነው። በአላህ ትእዛዝ ፊቶቻችሁን ለሶላት ወደ የትም አቅጣጫ ብታዞሩ የአላህ ፊት እዛ ነው ይላል። የአላህ ፊት ሲባል ህልውናውን የእርሱን አመልካች ነው። ገብተዋል። ስለዚህ ይቀበልሃል ጸሎትህን ነው ባለማወቅ ከሆነ። እሱ ባለማወቅ ነው እንጂ እያወቀ አንድ ሰው እያወቀ የተወሰነውን የተደነገገውን መቀየር አይችልም ማለት ነው። እያወቀ አምላክን ከተቃረን ኃጢአት ሰርተሃል። አምላክ ና እንደዚህ አድርግ እያለ ነው። ትክክል ነሽ። የራስን ፈጽም ከሆነ የአምላክን ትእዛዝ ከተቃረንክ ሲጀመር አይቀበልህም። እሱ እንደዚህ አድርግ ካለ በኋላ አውቃለሁ ግን ነው ማድረግ አልፈልግም፣ ዝሙት አትስራ ካለ በኋላ አውቃለሁ ግን አውቃለሁ እንደዚያ የምትሰራ ከሆነ ባለማወቅ ነው እንጂ እያወቀ ሰው አቅጣጫው መቀየር የለበትም የምለው ተመልሶ አምላክን መቃረን የለብንም። እሺ ጥሩ። ሳላ በጣም ከመግባቱ የተነሳ ምሳሌ ስጠኝ እንኳን ብትለው ምርጥ ምሳሌ የሚሰጥህ ይመስለኛል። መድኃኒት ሌላ ጥያቄ አለ መዳ? አዎ ሌላ አለኝ እና እሱ ምንድን ነው አሁን 5ኛ ሱራ ቁጥር 110 ላይ ኢሳ እናንተ ኢየሱስ ትላላችሁና ኢሳ ከጭቃ ወፍ እንዳበጀና እፍ ባለ ጊዜ ህያው ወፍ እንደሆነች ይናገራል። እሺ እና አላህ በእስትንፋሱ የፈጠረው እፍ ብሎ ፍጥረትን እፍ ብሎ ፈጠረ የሚለው አለ በቁርአን ውስጥ። ኢየሱስ አልፈጠረ አይልም እዚህ ጋር። ምናልባት አንቀጹን በደንብ አንብባ ከሆነ ይላል እኮ በአላህ ፍቃድ እፍ ባለ ጊዜ ህያው ወፍ ሆነች ይላል። እፈጥራለሁ ያለው የወፍን ቅርጽ ነው። ወፍን ፈጥራለሁ አይደለም ያለው እዚህ ጋር። የወፍን ቅርጽ ፈጥራለሁ ነው ያለው። ኢየሱስ ምንም የፈጠረው ነገር የለም። በፈጠረ ጊዜ ይላል አይልም። በደንብ ላሳይቀው ስታምብልኝ ልክፈትልህና መዳን አንደኛው እንትን ህጉ ምንድነው መሰለክ? ጥያቄ ከጠየቅክ በኋላ እስኪመለስልህ ድረስ በረንብ ትሰማና ከዛ ሪፍሌክት እንድታደርግ በተመለሰልህ ሪፍሌክት እንድታደርግ ይሰጣል። እሺ እንደዚህ ይላል መዳን። እሺ በደንብ አይተህ ከሆነ የወፍን ቅርጽ ይላል። ወደ እስራኤል ልጆች መልእክተኛ ያደርገዋል ይላልም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ከጌታዬ ዘንድ አይደል 5ኛው ላይ አንብበልኝ። 5ኛው ሱራ ላይ ሶሪ ተሳስቼ ነው ይቅርታ። 5ኛው ሱራ ላይ እሺ ስለ 5ኛው ሱራ ቁጥር 110 ላይ ነው። ግን 110 ላይ ያለው ነው እኔ እንትን ያልኩት ምርጥ ነው። እንደውም ሱረቱል ማኢዳ ላይ ተብራራዋል። ችግር የለውም። የከፈትኩልህ ይሄን ነበር እዚህ ጋር ምዕራፍ 5 ቁጥር ስንት ላይ ነበር? 110 ሐሳቡ አንድ ነው። ለዛ ነበረ እንትን ያልኩት። ተመሳሳይ ናቸው ሁለቱም። አላህ በሚል ጊዜ አስታውሳል። ይታያል። እያዳመጥኩ የማርያም ልጅ ኢሳ በአንተና በእናትህ ላይ የዋልኩላችሁን ጸጋዬን አስታውስ። በሕፃንነትና በከፋንስነት የበሰለ ሰው ሆነ ጥበብንም ሰዎችን የምታናግር ስትሆን በቅዱስ መንፈስ በገብርኤል ባበረታው ጊዜ ጽሕፈትንና
ጥበብን ተውራትንና እንጅልን ባስተማርኩ ጊዜ ከጭቃም የወፍ ቅርጽ ቢጤ ከጭቃም ወፍ አይደለም። አማርኛውን በደንብ ተመልከት። ይኸውልህ ከጭቃም ወፍ በፈጠርክ ጊዜ አይደለም ማለት በደንብ ተመልከት። ከጭቃ የወፍ ቅርጽ ቢጤ ከምን ከጭቃ የወፍ ቅርጽ ምንድን ነው? መዳን በኢየሱስ እስቲ ሀሳቡን እሱን አንብብና እችን እንስማማና ችግር የለውም። እስከዚህ ድረስ ነው የማነበው። እስከዚህ ድረስ እዚች ጋር ያቆምኩት እስከዚህ ድረስ ላነበው ነው። እስከዚህ ድረስ እስከ 4 ነጥብ አንብቤ ጨርሴ ከዛ በኋላ ከጭቃ የወፍ ቅርጽ ነው የተፈጠረው። ወፍ ነው ማለት ነው። በቃ ቅርጽ ህያው ከሆነ በቃ ወፍ ነው ማለት ነው። አይደለም